ሰላም እንዴት ቆያችሁን? ዛሬም በቆንጆ ድራማ ተመልሰናል። ላይክ እያደረጋችሁ ተጋብዘውልን። ፊልሙ ሲጀምር የምትባል ልጅ ከቤተሰቦቿ ጋራ ወደ አዲስ ከተማ ስትሄድ እናያታለን። እዚያም የልጅነት ጓደኛዋን ታገኘውና ደስ ብሏት ክፍሏ ድረስ ይወስዳታል። ክፍሏን አስተካክላም ወደ ሙዚቃ ትምህርት ቤቱ ሲያደርሳት እናቷ ስለፈለገችው እንጂ ሙዚቃ መማር እሷ እንደማትፈልግ እያሰበች ትናደዳለች። ማስታወቂያው ላይም የፒያኖ ክላስ ለ2 ሳምንት እንደሚሰጥና ሻንስ ለሚባል ታዋቂ ሰው የተጻፈውን ታየዋለች። ተማሪዎቹ ክላስ ባለመኖሩ ሲበሰጫጩ ተሰማቸውና ጓደኛዋ ስትደውልላት ትምህርት ቤት ነኝ ያለሁት፣ ሻን የሚባል ፒያኖ መጫወት እንኳን በትክክል ይቻል አይቻል የማይታወቅ ሰው ቀረ ብለው ተማሪዎቹ ተሰብስበው በእነሱ እየተገረምኩኝ ነው ስትላት ሁሉም ይከቧትና በጥያቄ ያፋጥጧታል። እሷም የዳንስ ተማሪ እንደሆነች ዋሽታ እንደምንም አምልጣ ጓደኞቿን ታገኛቸውና የተፈጠረውን ስትነግራቸው ሻን በጣም ታዋቂና ተሰጥኦ ያለው ሰው መሆኑን ይነግሯታል። ምሽቱን በሙሉም ሲዝናኑ ቆይተው ከቤት ሲደወልላት እየተወለጋገደ ተመልሳ ከመተኛቷ የፒያኖ ድምጽ ይቀሰቅሳታል። የመጣውም ከጎረቤቷ ሻን ሲሆን እሱም እንቅልፍ እንደማይወስደውና ሌሊቱን ሙሉም ፒያኖ በመጫወት እንደሚያሳልፍ እናያለን። ይህንን የማታውቀው ሚ እንዲያቆም ለመናገር ትወጣና አልሰማ ሲላት በባልኮኒ በኩል ዘላ ወደ ክፍሉ ትገባለች። አደናቅፏት አልጋው ላይ ትወድቅና በዛው ትተኛለች። ሻን ወደ ክፍሉ እንደተመለሰም እንዳለች እንኳን ሳያውቅ አጠገቧ ይተኛል። ሚ ጠዋት ከእንቅልፏ ስትነቃም ወደ ታች ትወርድና በድጋሚ ሶፋው ላይ ትተኛለች። እናቷም ደውላላት ያዘዘቻትን ነገር ገዛስታ እንድትመጣ ስትነግራት በደንብ እንኳን ሳትነቃ የተላከችበት ደርሳ ስትመለስ እራሷን የሻን በር ፊት ለፊት ታገኘዋለች። እናቷም ብትሆን ከቤት ስትወጣ ስላላየቻት ግራ ይገባታል። ወደ ክፍሏ ስትሄድ ግን እዛ እንዳላደረች ትጠረጥርና ተመልሳ ወርዳ ቤተሰቦቿ ፒያኖ ሰምተው እንደሆነ ብትጠይቅም ምንም እንዳልሰሙ ሲነግሯት ነገሩ ለማጣራት ጥላቸው ትወጣለች። አባትየውን በግድ እንድትማር ስላደረጓት የተፈጠረ እንደሆነ ሲጠረጥር እናቷ ትናደድበታለች። ሚም ሻን ጋር እውነቱን ብትጠይቅ እንደሚሻል አስባ በሩን ስታንኳኳው ጎትቶ ያስገባትና ምን ፈልገሽ ነው ቤት የመጣሽው? ትናንትና የተፈጠረውን ስለማላስታውስ ለማወቅ ነዋ። በትክክል የማትናገሪ ከሆነ ፖሊስ ጠራ ነው። እኔ እኮ እዚህ ነው ያደርኩት። እኔም እዚሁ አልጋ ላይ እንዳደርኩ እየነገርኩ እኮ ነው። ምን አድርገኝ ነበረ? እውነቱን ተናገር። በዛ ላይ እንደምትለው ጥሩና ስርዓት ያለህ ሰው ከሆንክ ለምን አልቀሰቀስከኝም? ከብዙ ጭቅጭቅ በኋላም በበረንዳው በኩል እንደገባች ይረዳሉ። እሱም በአሁኑ አልፌሻለሁ፣ ከዚህ በኋላ ግን እንዳይደገምሽ። አንተም በሌሊት ፒያኖ የተጫወትክ ሰው መረበሽን አቁም እሺ ትለውና ልትወጣ ስትል ሰራተኛውን በር ላይ ያገኟታል። ሚም ወዲያውኑ ታመልጣለች። ሴትዮዋን በሁኔታው ደንቅጣ አብረው እንዳደሩ ስትጠይቀው ባልጠበቀው ሁኔታ ሰላማዊ እንቅልፍ አግኝቶ እንደነበረ ይነግራትና ተኝቶ ስለማያውቅ ይገርማታል። ወደ ትምህርት ቤት ስትሄድም ሴቶቹ በሙሉ ሻን ከረጅም ጊዜ በኋላ ወደ ትምህርት ቤት ስለተመለሰ ሊያዩት ሲሯሯጡ ያየች ትገረማለች። ጓደኛዋም እንደ መጀመሪያ ቀኗ ችግር ውስጥ እንዳትገባ አስባ አብራት ይዛት ሄድና ሻን የእንቅልፍ ችግር እንዳለበት ትነግራታለች። ማናጀሩም ቢሆን የእንቅልፍ ችግሩን መፍትሄ እንዲያገኝለት ቢመክረውም ሻን ግን ችላ ይለዋል። ክላስ እንደተጀመረ ሚ ማስክ አርጋ ብትገባም ሻን ፒያኖን እንድትጫወት ይጋብዛታል። ማስኳን ሲያውልቅባትም ማን እንደሆነች ለያትና ይደነግጣል። አድናቂዎቹም የዳንስ ተማሪ እንደሆነች ስለዋሸቻቸው የባሰ ይነደዱባታል። ዳንስ ተማሪ እንደሆነች ሲያወሩ የሰማውን አምኖም በድጋሚ ክላሱ እንዳትገባ ይነግራታል። እሷም የተከተለችው ማታ የተፈጠረው ለማንም የማትናገር ከሆነ በድጋሚ ክላስ አልገባም። አንድ ባስ ላይ ገብተውም ልታሳምነው ብትፈልግም ተማሪዎችን ስላየች ርቀቷን ትጠብቃለች። ወደ ቤት ሲደርሱም ስለ ማታው ምንም ነገር አልናገርም፣ ግን ወደ ክፍሌ ተመልሰሽ እንዳትመጪ ይላትና ብዙም ሳትቆይ ግን በሩን ታንኳኳውና ማስታወሻዬን እዚህ ጥየዋለሁ፣ አንዴ ይልኝ ቃል ገባለሁ፣ ከዚህ በኋላ አላስቸግርህም፣ በጣም አስፈላጊ ስለሆነብኝ ነው። የሰዎች እቃ መያዝ አያስደስተኝም፣ በዛ ላይ አስፈላጊ ከሆነ ለምን በየቦታው ትጠይዋለሽ ብሎ ያበሽቃታል። እሱም ሳያንሰው የተሰበረ መስታወት እያሳያት እሷ እንዳደረገችው ድርቅ ብሎ ይናገርና እንድትከፍለው ይጠይቃታል። የጠራው ገንዘብን ብዙ ስለነበረ ተናዳ መስታወቱ የወርቅ ነው እንዴ? ምን ነው ተወደደ? እንደዛ ከሆነ አብረሽኝ መተኛ ትችያለሽ፣ እዳሽ ይሰረዝልሻል። ምን አይነት ሰው አድርገህን ያሰብክኝ አንተ? ምንም የተሳሳተ ነገር አላደረኩም። ቤትሽ እንደምትተኘው እዚህ መተኛት ብቻ ነው የሚጠበቅብሽ። አልፈልግም፣ ከአንተ ጋራም ሆነ ራሱ ሰላም እየነሳኝ ነው፣ እከፍልሃለሁ በቃ ብላ ወደ ቤቷ ትመለስና ቤተሰቦቿ እንዴት እንደተገናኙ የጠየቀቻቸው ታሪካቸውን እየሰማች ትዝናናለች። ምግቧ እንደጨረሰችም ለጓደኞቿ እየደወለች ብር ብትጠይቅም የሚሰጣት ግን ታጣለች። ከአብሮ አደጓ ለመቀበል ብትሄድም አባቱ ካርዱን በሙሉ ስላገደበት የሚበላውን ሁሉ እራሷ ትጋብዘዋለች። ከዛም ምን ማድረግ እንዳለባት ታስባለች። ወደ ቤት ስትመለስም ሻንን ታየውና ትከተለዋለች። ምን እየሰራሽ ነው? አበባ ልገዛ ነዋ ስትል ቤቱ እንደምትወድ ጠይቀው ሲገዛው ለእሷ መስሏት ደስ ይብላትም ተረጋጊ እንጂ ለራሴ እኮ ነው የገዛሁት ብሎት ሲወጣ እየተከተለችው ለፍቅረኛህ ነው የገዛኸው? እሱን ትተሽ እዳሽን ስለመክፈል ብታስቢ አይሻልሽም
ብሏት ሲሄድ በድጋሚ ተከተለውና ሳይፈልግ በታክሲ እንዲሄድ ታስገድደዋለች። ወደ ቤት እንደመሄድ ሲገባትም ያላትን ብር በሙሉ በታክሲ እንደምታጠፋው እያሰበች ትጨነቃለች። ባህር ዳርቻ ጋር ወርደው ወክ እያረጉም ታክሲ ስትከፍል እኮ በመተግበሪያው ቢሆን ይቀልሃል፣ ለምን አታወርድም? ስልክ የለኝም፣ ለማንኛውም የምፈልግበት ደርሰሽኝ የለ ለምን አትመለሽም? እዚሁ ቆይቼ ላዳብርህ ብዬ እኮ ነው። ዝም ካልሽ ራሱ ለእኔ በቂ ነው፣ ማውራትሽን አቁሚ እስኪ። ቦታው ባዶ መሆኑን ስታይም የሚገዛው ነገር ሊኖር እንደማይችል አስባ የፈለግከውን ነገር ግዛሺ፣ እኔ ነኝ የምከፍለው ትለውና ትንሽ ቆይቶ ግን የሆነ ሴት አበባ ይዛ ትመጣና እንዲገዛ ትጠይቀዋለች። እንዳይገዛው ለማድረግ ብትሞክርም ሳይሳካላት ይቀራል። ትንሽ እንደሄዱን ፎቶግራፈር ያገኙና ሻን ፎቶ እንደሚፈልግ ይነግራታል። እሷም ለራሷ መስራት ብትዘጋጅም ውሃው እንደሚያነሳ ስታይ ግን ብሯ እንደባከነ ታስባለች። አንድ ላይ ሲቀመጡም ታውቃለህ፣ እኔ ሙዚቃ መማር አልፈልግም፣ ደራሲ መሆን የምፈልገው ግን ምን ያደርጋል ብር የለኝም። አሁን ደግሞ ያንተ ዳም አለብኝ። አዎ እሱ እንዳትረሹ፣ በዛ ላይ 2 ቀን የቀረው። መክፈል ካልቻልሽ ደግሞ ሌላ ምርጫ አለሽ። እኔ እንደምታስብ አይነት ሴት አይደለሁም፣ ይህንን ማድረግ አልችልም። ማታ ላይ መርቧት ስለነበረ እየተጎተተች ስትሄድም ምግብ እንዲበሉ ይወስዳታል። ምግብ ሻጯማ እንደሆነ ለይታው ስለነበረ ታፈጥበታለች። ችግር እንዳይፈጠር ብላ ይዛው ብትሮጥም ብሩን ስላልከፈሏት ትከተላቸዋለች። ቤት ሲደርሱም ያላት ሰዓት ትንሽ እንደሆነ ነግሯት ይገባል። እሷም ሌሊቱን በሙሉ ስታስብ ትቆይና ጠዋት ላይ አዲስ ሀሳብ ይመጣላታል። ቤቱ ሄዳም ሌላ ውድ ነው ብላ ያሰበችውን ስጦታ ልትሰጠው ብትሞክርም ብር የለሽም አይደለ? ስለዚህ ማታ ትራስሽን ይዘሽ ክፍሌ እንዳገኘሽ እሺ። ምንም ምርጫ ስለሌላትም ማታ ልብሷን ደራርባ ክፍሉ ትሄዳለች። መሬት ላይ ትተኛ ስትልም አልጋው ላይ ተኝ እና ደግሞ ጠዋት ማንም ሳያሽ እንድትወጪ ነው የምፈልገው። በሀሳቡ ተስማምታም ትተኛለች። እሱም አጠገቧ ይተኛል። አጠገቡ እንድትተኛ የሚፈልገውም እሷ ከጎኑ ስትሆን ብቻ እንቅልፍ ስለሚወስዱ ነበር። ጠዋት ግን በራሷ ሳይሆን እሱ ሲቀሰቅሳት ትነሳለች። አየሽ፣ ወንድ ነኝ ማለት ምን ማድረግሻለሁ ማለት አይደለም። በዛ ላይ ደግሞ እንቅልፍ ያለመተኛት በሽታ አለብኝ። ግራ የሚያጋባው ግን አንቺ አጠገቤ ስትሆኚ እተኛለሁ። ከዚህ በኋላ እንድትረጅኝ እፈልጋለሁ። እናም ከፈለግሽ ከፍልሻለሁ ቢላትም ጥላው ትሄዳለች። ክፍሏ እንደገባችም እናትና ጓደኛዋ ምን እየሰራች እንደነበረ ቢጠይቋትም መልስ ላለመስጠት ትሞክራለች። የሻን ማናጀርም የሚን ማስታወሻ ሶፋው ላይ ስላገኘው አንብቦት ጽሑፏ ጥሩ መሆኑን ሲናገር ሻንም ለማንበብ ይዞት ይሄዳል። እናቷም እሷንና ጓደኛዋን ኬክ መስራት እያስተማረቻቸው አባቷ ሲቀርጻቸው ይቆይና በድንገት አብሮ አደጓ መጥቶ ይጣሉና ኬክ ውስጥ በፊቷ ትተከላለች። እየተሯሯጡ ሲወጡም ማናጀሩን ያገኙትና መንገዱን ስለዘጉበት ሲናደደም ይቅርታ ትጠይቀዋለች። አብሮ አደጓም የሆነ ቦታ እንደሚያውቀው እያሰበ ይከተላታል። ጓደኛዋም የሰራችውን ኬክ ይዛ ፍቅረኛዋ ጋር ብትሄድም ልጁ እየከዳት እንደሆነ ስላወቀች ትናገረዋለች። ምንም ሳያፍርም ጓደኛዋ ለምናው አብራው እንደሆነች ይነግራታል። ጓደኛዋን ብትሆን እሱን ስለተናገረችው አኩርፋት ጥላት ትሄዳለች። በዚህ ያዝና ወደ ቤት ስትመለስም ሻ እንደሚከተላት ታስተውልና ምን ፈልገህ ነው የምትከተለኝ? መቼ ተከተልኩሽ? ወደ ቤቴ እኮ ነው እየሄድኩ ያለሁት ይላትና እንዳኮረፈች ቤት ብትደርስም ውስጥ ማንም ስላልነበረ እስኪመጡ እየጠበቀች በር ላይ ተቀምጣ ኬኩን ስትበላው ጥበቃው ያያትና ማን እንደሆነች ይጠይቃታል። አዲስ እንደገቡ ብትነግረውም ስላላመናት እየጎተተ ሊወስዳት ሲሞክር ሻን ይደርስና ወደ ቤት ይወስዳታል። ቀድም አብሮሽ የነበረው ፍቅረኛሽ ነው? ተጣልታችሁ ነው? አይ የጓደኛዬ ፍቅረኛ ነው። ለማንኛውም ማስታወሻሽን አግኝቼዋለሁ። እንድመልስልሽ ትፈልጊያለሽ? መቼም አዎ እፈልጋለሁ፣ ግን እኔ ጋር የለም ብለኸኝ ነበር እኮ። እሱን ተወና በምላሹ ምንድን ነው የምትፈልገው? በድጋሚ አብረህ እንድተኛ ነው? አዎ ለ2 ወር ያህል። ምን አታፍርም እንዴ? በዛ ላይ ማስታወሻው የኔ እኮ ነው። አለመስማማት መብትሽ ነው፣ ግን ሌሊቱን በሙሉ ፒያኖ ስጫወት ስለማደር ረበሽከኝ እንዳትይ ይላትና እየተበሳጨ ትወጣለች። በቀጣዩ ቀንም አባቷ ክፍሏ ውስጥ ራሷን ዘግታ መቀመጧ እንዳስጨነቀው ሲናገር እናትየው ፍቅረኛ ይዛ እንደሆነ ጠርጥራ ብትቆጣትም እንደዚህ አይነት ነገር እንደሌለ ተናግራ ታስወጣቸዋለች። አባቷም እንዲያረጋጋት በማሰብ አብሮ አደጓን ይጣረዋል። እሱም ቢሆን እንደከፋት ሲሰማ የአሻንጉሊት ልብስ ለብሶ በመምጣት ዘና እንድትል ያረጋታል። ከጓደኛዋ ጋር መጣላቷን ስትነግረውም ስትረጋጋ ጠብቀሽ አዋሪያት፣ ካልሰማችሽ ግን ጓደኝነታችሁ እውነት እንዳልነበር አስበሽ ታዩ። በጣም አመሰግናለሁ፣ ሁሌም ቢሆን በምፈልገው ሰዓት ትደርስልኛለህ ብላው ታቅፈዋለች። ወደ ቤት ተመልሳ እንደ ድሮዋ ድርሰቷን መጻፍ ትጀምራለች። በነጋታው ሻን ማስታወሻው እንዲመልስላት በየሄደበት ትከተለዋለች። እሱም ድርሰቷን አንብቦት ቢወደውም የፍቅር ታሪክ ነው የምትጽፊው፣ ምንም ያልወደድኩት፣ የልቁሩን የመከተልሽን አቁሚና ያልኩሽን አስቢበት። ግን እኮ በጣም ነው የሚያስፈልገኝ። ደግሞ የመጀመሪያ መጽሐፌን ሳሳተም ለአንተ እንደምሰጥህ ቃል ገባለሁ። አልፈልገውም፣ እንዲያውም አንዱ አድርጌልሻለሁ፣ በሱ ብትስማሚ ይሻልሻል ብሎ ጥሏት ይሄዳል። ምንም አማራጭ ስላልነበራትም በሀሳቡ ተስማምታ ማታ ልብሷን ደራርባ ቤቱ ትሄዳለች። ፒያኖ ሲጫወት ስታየውም እሷም ልጅ እያለች ጥሩ ትጫወት እንደነበረና ሽልማትም እንዳገኘች ስትነግረው ስልክ ይደወልለታል። ወደ አልጋው ሲመለስም ስለ ቤተሰቡ ጠይቀዋለች። ውጭ ከሄዱ ከ10 ዓመት በላይ ሆኗቸዋል። ግን ቆይ ለምንድን ነው በአካባቢ ካሉ ሴቶች በሙሉ እኔን የመረጥከኝ?
አታጎሪኝ በቃ እንቅልፌ መጥቷል ይላትና እሷም ዝም ብላ ትተኛለች። ጠዋት ስትነሳም ቤተሰቦቿ በር ላይ እንደሆኑ ስታውቅ ለመደበቅ ትሞክራለች። እነሱም የሰሩትን ጣፋጭ ለሰራተኛዋ ሲሰጧት የልጃቸው ድምጽ እየረበሻት እንደሆነ ስትነግራቸው እናትየው ትናደዳለች። ሴትዮዋ ወደ ውስጥ ስትገባም ያዘጋጀችው ቁርስ እንደሌለ ስታይም ትደነግጣለች። ሚም ወደ ክፍሏ ትመለስና ከሻን ጋራ ወር ለመቆየት በወሰነችው መሰረት እቃዎቿን ታስተካክላለች። በዚህ አይነት መልኩም ቀናቶች አልፋሉ። አንድ ቀንም ቤተሰቦቿ ለመዝናናት መሄድ ስለፈለጉ አብሮ አደጓ እንዲጠብቃት ቃል ያስገቡታል። ልትተኛ ስትልም አልሄድ ብሎ ስላስቸገራት ፊልም እንዲያዩ ይዛው ትወጣና እስኪተኛ ጠብቃው ወደ ሻን ጋራ ትሄዳለች። ስትደርስ ግን ሻን ስላልነበረ ግራ ትጋባለች። ሰራተኛዋን በር ላይ ስታገኛት የወንድ ክፍል ገብታ በመተኛቷ ትወቅሳታለች። ነገሩን ለማስረዳት ብትሞክረም ሻን ይደርስና ፍቅረኛዬ ናት፣ ወሩን ሙሉ አብራኝ ነበረች፣ አባቴም ያውቃል፣ ከፈለግሽ እሱንም ጠይቂው ይላትና ሚም ለምንድን ነው ያሻቸው? እውነቱን ብንነግራቸው ስለማያምኑና መጨነቅ የለብሽም። ስራዬ ላቀርብ 2 ቀን የቀረው ሁሉንም ነገር ከዛ በኋላ አስተካክለዋለሁ። እንቅልፍ እምቢ ካለሽ ደግሞ አየር ወስደን መምጣት እንችላለን ብሎ ይዘዋት ይወጣል። በነጋታው ማናጀሩ ፍቅረኛው እንደሆነች ይሰማና ተናደው ቆይ ምኗን አምናሃት ነው ቤት የምታስገባት? እንደ ሌሎቹ ሴቶች ልትጠቀምብህ ቢሆንስ ሲለውም ትሰማዋለች። ወደ ውስጥ ገብታም ከዚህ በላይ ይህንን ነገር መቋቋም አልችልም፣ ማስታወሻዬን መልስልኝ ብላ ተቀብለው ምንም እንዳልመሰላት ሆና ብትወጣም በተናገረው ነገር ግን ስተከፋች ማልቀስ ትጀምራለች። አብሮ አደጓ አግኝቷትም የተፈጠረውን ቢጠይቃትም ልትነግረው ስላልፈለገች ሁሌም ከጎኗ እንደሚሆን ቃል እየገባ ያጽናናታል። ከዛም ጓደኛዋ እንድታናግራት ወደ ትምህርት ቤት ይወስዳታል። ስትደርስ ግን ተማሪዎቹ ስለ ጓደኛዋ መጥፎ ነገር ሲያወሩት ሰማቸውና ስላላስቻላት ጥል ውስጥም ትገባለች። ሻን ሲደርስም ልጆቹ ፈርተው ይሮጣሉ። ትምህርት ቤት ተመልሰሽ እንዳትመጪ ነግሬሽ አልነበር እንዴ? ለምን መጣሽ? ጓደኛዬን ማግኘት ፈልጌ ነበረ፣ ይቅርታ በድጋሚ አልመጣም ስትለው እጇ ላይ ያለውን ምልክት እያየ ያዝናል። ጓደኛዋ ስታገኛትም ይቅርታ ይጠያየቁና ይታረቃሉ። እንደለመዱትም ሲዝናኑ ያመሻሉ። ሚ ወደ ቤት ስትመለስም ሻንን ታገኛለች። ምን እየሰራሽ ነው? በድጋሚ ቁልፍሽን ጣልሽው እንዴ? አይ ስለኔ ምን አስጨነቀህ? በዛ ላይ ትምህርት ቤት መጥቼ ችግር እንደማልፈጠር ነገርኩህ እኮ። አንተም ቢሆን ፒያኖ የተጫወትክ እንቅልፌ እንዳትነሳኝ ትለውና ገብታ ትተኛለች። እሱ ግን እንቅልፍ አልወስድ ስላለው በረንዳው ላይ ቆሞ ይጠብቃታል። ማናጀሩም ሁኔታውን ሲያይ በጣም ይናደድበታል። ስለ እሷ እያሰበም ስራውን እንዳያበላሸው ስለፈራ በጠዋት ወደ ቤቷ ሄዱ ሌላ ቦታ መኖር እንዲጀምሩ ይነግራታል። ማን ስለሆንክ ነው ከቤታችን እንድንወጣም ትጠይቀኝ? ቆይ ይኸውልሽ ሻለ ረጅም ጊዜ ስጠብቀው የነበረ ውድድር አለ። እሱ ቢበላሽ ደግሞ አንቺ ተጠያቂ የምትሆኝው፣ አስቢበት ብሏት ይወጣል። ብዙም ሳይቆይ ጎረቤቶቻቸው እየተረበሹ እንደሆነ ስሞታ ማቅረብ ይጀምራሉ። እናትየውም ስለተጨነቀች ኬክ ሰርታ እነሻን ጋር እንድትወስደው ለሚት ትልካትና መሄድ ስላልፈለገ ትነጨንጫለች። አልሰማ ስትላትም ይዛው ትወጣና ጓደኛዋን አግኝታት የተፈጠረውን ትነግራትና ውሰጂ የተባለችውን ኬክ ክፍሏ ገብተው ይበሉታል። ወደ በረንዳው ሲወጡም ሻንን ያገኙታል። ጓደኛዋም ስትሰድበው የነበረው ሰው እሱ በመሆኑ ትገረማለች። በመሃላቸው የሆነ ነገር እንዳለ ብታስበም ምንም እንደሌላ ሳምናትና የሻንን አድራሻም ለማንም እንዳትናገር ቃል አስገብታ ትሸኛታለች። ስትመለስም ማናጀሩን ታገኘዋለች። እሱም ቤት ውስጥ ከዚህ በፊት የሞተ ሰው እንደነበረ ቢነግራትም ቆይ አሁን ይህንን የመንፈስ ታሪክ ሰምቼ እንድፈራ አስበህ ነው? በጣም ታሳዝናለህ። ቤተሰቦቿም የሚሄዱበት ስለነበራቸው ብቻዋን ትተዋት ሲሄዱ ማናጀሩ ስላላት ነገር እያሰበች በሩ ይንኳኳል። ስትከፍተውም ሻን ስልክ ስለሌለው ታክሲ እንድትይዝለት ይጠይቃትና ተስማምታ አብራው ትሄዳለች። ቤት ውስጥ ብቻሽን መሆን አያስፈራሽም እንዴ? አያስፈራኝም፣ ማናጀር እንደዚህ አይነት ነገር እንዲለኝ ሆን ብለህ ነው አይላከው ትለውና ማታ ላይም ብቻዋን ሆና ፊልም እያየች ኃይለኛ ዝናብ መጣል ጀምርና መብራቱም ይጠፋል። ስለፈራችም ወደ ክፍሏ ተመልሳ ለጓደኛዋ ለመደወል ስትሞክር ስልኳም ይዘጋባታል። በበረንዳ ወጥታም ሰዎችን ለመጥራት ስትሞክርም የሆነ ድምጽ ትሰማና ውስጥ ገብታ ትደበቃለች። ወዲያውም የሆነ ሰው እንደተከተላት አይታ ስትፈራ ሻን ስለነበረ ታቅፈዋለች። ቤት አልመጣም ብለህ ነበር እንዴ? ዝግጅቱ እንዳለቀ ነው የመጣሁት። ስትጮህ ስሰማሽ የሆነ ነገር ሆንሽ መስሎኝ ነበር። እርቦሃል? ምግብ ልስራልህ ስትለው ይስማማል። መብራት ሲመጣም ያገኘችው ነገር በሙሉ እየጨመረች የሚበላ ነገር ለመስራት ትሞክራለች። በልተው ሲጨርሱም እንደለመዱት አንድ ላይ ለመተኛት ይወስናሉ። በጠዋት ተነስታ ምግብ ስትሰራ ሰራተኛዋ ታገኛትና ምን ልትሰራ እንደመጣች ትጠይቃታለች። እሷም መብራቱን ሰበብ አድርጋ ለማስረዳት ብትሞክርም በሩ ይንኳኳል። ስትከፍተውም ጓደኛዋ የሻንን ፊርማ ለመጠየቅ ቆማ ታገኛትና ደንግጣ እየጎተተች ትወስዳታለች። ሰራተኛዋ ግን እየጮኸች ራስሽ እየመጣሽ መተኛትሽ ሳያንስሽ ጓደኛሽን ማምጣት ጀመርሽ እንዴ? ቤቱ እኮ ያንቺ አይደለም ትላትና ጓደኛዋ ማንቃ ይዛት ነገሩን እንድታብራራ መጠየቅ ትጀምራለች። ምንም እንደሌላት ብታስረዳትም ከምታደንቀው ሰው ጋራ በመሆኗ ቅጣቷ እንዲሆናት ፊርማውን እንድትቀበልላት ትወስዳታለች። እሱም ለምን እንደመጣች ሲገባው ምንም ሳይነገር ይፈርምላታል። በሌላ ቀንም ዕቃ ለመግዛዛት አንድ ላይ ይወጡና ሻጯ ፍቅረኛሞች እንደሆኑ ስትጠይቃቸው ዝም ብለው ይታያሉ።
ማታ ላይም ጓደኛዋን ታገኛትና ሻን እንደምትወደው ደጋግማ ስትጠይቃት ማናጀሩ አግኝቷቸው በድጋሚ እሱን ብትርቀው እንደሚሻል ይነግራታል። ሻን ሲመጣም እንዲያዝላት ተጠይቀውና ተስማምተው እያወሩ ይዟት ቤት ሲደርስም አብሮ አደጉ ያያቸዋል። ወደ ቤት ወስዷትም ስለ ግንኙነታቸው ሲጠይቅ ቤተሰቦቿም ይሰሟታል። እሷም በጣም ታዋቂ ስለሆነ እንደሱ አይነት ሰው እንደማይወድ ተነግራ ታረጋጋቸዋለች። ወደ በረንዳ ወጥታም ለሻን ውድድሩ ጥሩ እንዲሆን ተመኝታለት ልትርቀው እንደምትሞክር ቃል ትገባለች። በጠዋት ግን ጓደኛዋ ደውላ ሻን እንደታመመ ትምህርት ቤት ያሉት ልጆች ሲያወሩ እንደሰማች ትነግራትና ለመሄድ ብትሞክርም ቤተሰቦቿ ግን ያቀረበችውን የውሸት ምክንያት ስላላመኗት ያስመልሷታል። በበረንዳው በኩልም መልእክት ስትልክለት የቤቱን ቁልፍ የያዘ መልእክት ሰጣትና እሱን ስለማግባትም ማለም ትጀምራለች። እንደምንም ተደፋፍራ ወደ ቤቱ ስትሄድም ሰራተኛዋ ስለከፈተችው ትደነግጣለች። ሰራተኛዋም ሻንን እያስቸገረችው ስለመሰላት ቤተሰቦቿ ልታናግራቸው ትሄዳለች። አብሮ አደጓም የሚል ልደት ስለደረሰ ስጦታ ለመግዛት ሲወጣ የሻን የልጅነት ጓደኛ የሆነችው ቆንጆዬ ልጅ ያገኝና ስጦታው እንዲመርጥ ትረዳዋለች። ስትወጣም ሻንን ሰርፕራይዝ ለማድረግ ታቅዳለች። ሚም የሻን ቤት ገብታ ስታጸዳ ትቆይና ፒያኖን አተኩራ ስታየው ሻን ከሻወር ይወጣል። ምን ነው ሙዚቃ መማር አልወድም ብለሽ አልነበረ? አዎ ልጅ ያለው ጎበዝ ነበርኩኝ፣ ከዛ ግን አቆምኩኝ። ምክንያቱም እንደተጠይቀኝ ልነግርህ አልችልም። እና በድጋሚ መማር ትፈልጊያለሽ? አንተ ካስተማርከኝ ክፍዬ ግን በጣም ውድ ነው የሚሆንብሽ። ምንም ችግር የለውም ከፍልሃለሁ። ድርሰትሽን ለምን አቆምሽው? እንደ ጽፍ የሚያነሳሳይ ነገር እየፈለግኩ ነው። ሰበብ እያበዛሽ ነው እንጂ ሲላት ልክ እንደ እናቷ ማውራት እንደጀመረ ታስባለች። ወዲያውም ጓደኛዋ ትደውላትና እንድትመጣ ትነግራታለች። ስትሄድም ለልደትሽ ሻንን ጋብዘዋለን፣ ከመጣ ይወድሻል ማለት ነው ትላትና በሀሳቧ ተስማምታ ወደ ሻን ቤት ተመልሳ አንድ ላይ መጽሐፍ ያነባሉ። ትንሽ ቆይታም ልትጋብዘው ብትሞክርም እንቅልፍ እንደወሰደው ታያለች። በነጋታውን በየሄደበት የተከተለችው ቅዳሜ መገናኘት እንችላለን ብትለው መልስ አይሰጣት፣ መጋረጃውንም ሆነ መስኮቱን ይዘጋባታል። ማታ ላይም አባቷ ትልቅ ልጅ እንደሆነችና አግብታ ልትሄድ እንደምትችል እያሰበ ሲከፋ ስታየው ገና ብዙ እንደሚቀራት ነግራ ታጽናናዋለች። በጠዋት ተነስታም ተዘጋጅታ ስትወጣ ሻን የሚያቀርበው ዝግጅት ስላለበት ሲወጣ ታየውና ዛሬ እኮ ልደቴ ነው። ታዲያ ለምን ቀደም ብለሽ አልነገርሽኝም? አሁን በጣም አስፈላጊ ስላለብኝ። ምን ስጦታ እንደምትሰጠኝ እያሰብክ እንድትቸገር ስላልፈለግኩ ነዋ ትለውና ማታ ላይም ከጓደኛዋና ከቤተሰቦቿ ጋራ ልደቷን እያከበረችው ያለ አባቷም አብሮ አደጓ ለምን እንደቀረ ይጠይቃታል። እሷም አውቄን ያልነገርኩት ሁሌም ውድ ስጦታዎችን ይዞልኝ ነው የሚመጣው፣ እንድጨነቅ አልፈልግም ብትልም እሱ ግን እንደፈራችው ውድ ቀለበት ገዝቶላት ይመጣል። እንደማትቀበለው እየነገረችውም አባቷ ምግብ እንዲበሉ ጠርቶ ይገላግላታል። በልተው እንደጨረሱም ልጁ ባትጠሪኝ መጥቻለሁ፣ በዛ ላይ ስጦታዬ እንድትቀበኝ ይፈልጋለሁ። ይህንን ልቀበልህ አልችልም፣ ለፍቅረኛህ ነው እንደዚህ አይነት ነገር መስጠት ያለብህ፣ ግን በህይወቴ ውስጥ ከአንቺ በላይ አስፈላጊ ሰው የለም እያሉ ሲጨቃጨቁ ሻን ብዙ ሴቶች የተከተሉት እየሮጠ ይመጣና ይዘዋት ይሄዳል። ለኔ ብለህን የመጣኸው እና ብዙ ጊዜ እኮ ነው እንድመጣ የጠየቅሽኝ፣ ምን ማድረግ እችላለሁ? ስጦታዬስ ስትለው ጠጋ ብሎ ፍቅሩን ይገልጽላታል። ቤተሰቦቿና ጓደኛዋን በመቆየቷ ይጨነቃሉ። እሷም ከሻን ጋር የተቀላለደች ቤት ትደርስና አቅፈው ትሰናበተዋለች። ሻን ወደ ቤት ስገባም ቆንጆዋን ልጅና ማናጀሩን ያገኛቸዋል። ሚም አባቷ ሶፋ ላይ ተኝቶ ስታየው ትቀሰቅሰዋለች። ጓደኛዋን በድንገት አግኝታ እንደሄደች ነግረውም ወደ ክፍሉ ይገባል። እሷም ክፍሏ ገብታ ስለ ሻን ማሰቧን ስላላቆመች ልታናግረው በበረንዳው በኩል ብትወጣም ቆንጆዋ ልጅ ታገኛታለች። እሷም ጓደኛው እንደሆነችና ብዙ ውድድሮች ላይም ከሱ ቀጠላ ሁለተኛ እንደምትወጣ ትነግራታለች። በነጋታውም አብሮ አደጓ ማታ ከማን ጋር እንደነበረች ልጠይቃት ይመጣና ቆንጆዋ ልጅ በር ላይ ተዘግቶባት እንደቆመች ስላየቻት ልትረዳት ትሄዳለች። ልጅቷም ቁልፍ እንደሌላ ስትናገር የሰጣትን ቁልፍ አውጥታ ከፍታ ታስገባታለች። ሻንና ማናጀሩ ከሄዱበት ሲመለሱም ልጅቷ ሻንን ይዛ ማውራት ስለጀመረች ሚ ትቀናለች። ማናጀሩም ለልጅቷም ቁልፍ ሊሰጧት እንደሚገባ ሲናገር ሚ የራሷ ልትሰጥ ስትልም ሻን ያስቆማታል። ወጣ ብለው ለመዝናናት እንዳቀዱ ሲያወሩም ሚም አብራቸው ለሚሄድ ትወስናለች። ሆቴል ሲደርሱም ሻን ክፍሎቹ ውድ ነው የሚሆኑብሽ፣ ለምን ከኔ ጋር አትሆኝም? አይ አልፈልግም የራሴን ነው የሚይዘው ብትልም ክፍል ስላነሳቸው ከሰራተኛዋ ጋር ለመሆን ትገደዳለች። ሴትዮዋም ከልጅነታቸው ጀምራ ሻንና ቆንጆዋ ልጅ እንደሚተዋወቁና ሊጋቡ እንደሚችሉ እሷን በመሃላቸው እንዳትገባ ስትነግራት አኩርፋ ትወጣለች። ሻንን ስታገኘው ግን መሳቅ ትጀምራለች። ተያይዘ ወደ መጫወቻ ቦታ ሄደው ሲዝናኑ ቢቆዩም ልጅቷና ሻን አንድ ላይ ፎቶ ሲነሱ ስታይ ግን በጣም ይከፋታል። ማናጀሩም ውሃ ገዝታ እንድትመጣ ይልካትና ስትመለስ ታጣቸዋለች። እነሱም የት እንደሄደች ግራ ሲጋቡ ማናጀሩ ውሃ ለመግዛት ሄዳ እንደነበር ያሳውቃቸዋል። ሊፈልጓት ሲበታተኑም ሻን በድምጽ ማጉሊያ እንድትፈለግ ለማድረግ ሴትዮዋ ጋር ይሄዳል። ሌሎቹም ያገኟትና ስለ ሻን ስጠይቃቸው ስሟ የተጠራ የተፈለገች መሆኑን ሲነግሯት እሱ ስላደረገው ደስ ይላታል። ሚያባቷ ጋር ደውላም እናቱ ሄደችበትን እንዳታውቅ እንዲደብቅላት ትነግረዋለች።
ማታ እራት ከበሉ በኋላም ወደ ክፍላቸው ሲመለሱ ሻንን ለማናገር ለመውጣት ብትፈልግም ሰራተኛዋ ታስቆማትና ጠዋት ያልኩሽ ነገር ምንም አልገባሽም እንዴ? ገብቶኛል፣ ግን በዚህ እድሜ የምወደውን ሰው ያለምንም ምክንያት አጥቼው እድሜ ልክ የመጸጸት አልፈልግም ትላትና ስትተኛ ጠብቃ ተደብቃ ትወጣለች። ሻን ክፍል ስትደርስም ከጓደኛው ጋራ የሚያወራውን መስማት ትጀምራለች። ደስ የምትል ልጅ ናት፣ ግን እህትን የምታየት አይደለ? እንደ ፍቅረኛ አይደለም። አይ እንደ ፍቅረኛ ነው ማየት። ይገባኛል፣ ምንም የሚያመሳስለን ነገር የለም። ቀልቃላና ማድረግ የምትፈልገውን ብቻ የምታደርግ ልጅ ናት፣ ግን እኔም በዛው ምክንያት ነው የምወዳት። ግን እኮ ምንም የሚያመሳስላችሁ ነገር የለም። በዛ ላይ የገጠመህን እድል ለእሷ በልታጣ ነው እንዴ? እስካሁን ሌላ ቦታ እንደምትሄድ አልነገርካትም አይደለ? ስትለው ሰማትና ደንግጣ ክፍሏ ለመግባት ስትሞክር የሌላ ሰው ክፍል ታንኳኳለች። ይቅርታ ጠይቃ ዞር ስትልም ሻንን ታገኘውና ወክ እያረጉ እንዲያወሩ ይዘዋት ይወጣል። ስለ ትምህርቱ አስጠይቃትም የኔን ተውና አንተ ከዚህ ልትሄድ ነዋ? እንዴት ላዋራህ ነው? ቆይ ስልክህም የለኝም። እኔም እንደ ሌሎቹ አድናቂዎች ኢንተርኔት ላይ ብቻ ልከተልህ ነው ማለት ነው? እንዳዘኔ ስለገባውም ያረሳሳትና ፈገግ እንድትል ያረጋታል። አንቺስ የትኛውን ትምህርት ቤት ነው የመረጥሽው? እናቴማ አንተ የምታስተምርበት እንድገባ ነበር ፈለገችው፣ ግን እኔ ቀይሮ ያለው በዛ ላይ እስካሁን አልነገርኳትም። ምንም ቢፈጠር እራስሽ የምትፈልጊው ነገር ነው መማር የለብሽ። ጠዋት ላይም ለትምህርት ቤቱ የሚያቀርቡ ዝግጅት ስላለ በቶሎ ለመመለስ ይወስናሉ። የሚጓደኛም ያለችበትን በስልክ ስታወራ አብሮ አደጓ ይሰማታል። ቤተሰቦቿ ስለማያውቁ ዝም ልታስበለው ብትሞክርም ወደ ቤት ሄዶ የት እንዳለች መጠየቅ ይጀምራል። እነሚ ተደጋግፈው ተኝተው ስታይ ቆንጂዋ ልጅ ሻንን ስለምትወደው ትከፋና ለማናጀሩ ምን ያህል እንዳዘነች ትነግረዋለች። እሱም በቅርቡ ሊተዋት እንደሚችል እየተናገረ ያጽናናታል። ሲደርሱ ተሰናብታቸው ወደ ቤቷ ስትገባ እናቷ ከማን ጋር እንደሄደች ብትጠይቃትም ሳትናገር ትቀራለች። ጓደኛዋን ይዛው ልትወጣ ስትልም ብቻው እንደሚሄድ ይነግራታል። ቆንጆዋ ልጅም ለሻን ከሚ ቤት ሲወጣ ያየችው ልጅ ቀለበት እንደገዛላት ትነግረዋለች። የሚናትም ከስልኳ ላይ የጻፈችውን እያየችው ከማን ጋር እንደነበረች ለማጣራት ትሞክራለች። ማታ ላይ አብሮ አደጓና አባቷ እየተወለጋገዱ ወደ ቤት ይመጣሉ። እየጮሁ ሲረብሹ ተወጣና ልታስቆማቸው ስትሞክር ጓደኛዋ ያቅፋታል። ይህንን ያየው ሻንም ተናደው ልጁን ራሱ ሸከመውና ጓደኛሞች ብቻ እንደሆኑ ስላብራራችለት ይወስደዋል። እናትየውም በሁኔታቸው ታማ ትተኛለች። ከማን ጋር እንደነበረች ልታውጣጣት ብትሞክርም ሳይሳካላት ይቀራል። ሻንም ልጁ ጓደኛዋ ብቻ መሆኑን እንዳመነ ሲናገር ቆንጆዋ ልጅ ተደብቃ ትሰማለች። ሁሉም ነገር ከተረጋጋ በኋላም ሁለቱም ወደ በረንዳ ይወጣሉ። እናቴ ብዙ ልታውጣጣ ይሞክራለች፣ ግን ምንም አልነገርኳትም። ምንም እንዳትጨነቂ፣ ውድድሩ እንዳለቀ እኔ ራሴ ነግራታለሁ ይላትና ያቅፋታል። እናቷ ግን ተስፋ ስላልቆረጠች ለማጣራት ፈልጋ ጓደኛዋ እንዲደውልላት ብታረግም ምንም ነገር ሳታገኝ ትቀራለች። እሱም የጋራ ሄድና ዘና ለማለት ሲወጡ አባቷ በየሄዱበት ይከተላቸዋል። ሲመለሱም ጓደኛዋ ሁሌም ከጎኗ እንደሆነ ሁሉ እሷን በሚፈልገው ነገር በሙሉ እንደምትደግፈው ትነግረዋለች። በቀጣዩ ቀንም ወላጆቿ ልጃቸው ከነሱ የምትደብቀው ነገር እንዳለ ስለገባቸው መጨናነቅ ይጀምራሉ። ጓደኞቿም አብረዋት ቤት ሄዱና ምግብ ይበላሉ። ትንሽ ቆይቶ ግን ኢንተርኔት ላይ በሙሉ ሻንና ቆንጆዋ ልጅ ፍቅረኛሞች እንደሆኑና በመሃላቸው እንደገባች ማወራት ይጀምራል። ጓደኞቿ መስዋዕት ለመከላከል ብለው ጥል ውስጥ ይገባሉ። ቤተሰቦቿ ከቤት ሲወጡ በጋዜጠኞች ይከበባሉ። አባቷም ልጁ እንደዚህ አይነት ነገር እንደማታረግ ለማስረዳት ይሞክራል። ስትደርስም ጮክ ብላ እኔና ሻን መሃል ምንም ነገር የለም፣ አድናቂው ብቻ ነኝ ስትል ሻን ይሳማትና ከቆንጆዋ ልጅ ጋር ያወራውን ማስታወስ ይጀምራል። ወሬው እሷ እንዳስጀመረችው ሲያውቅም ተናዶ በግልጽ እንደማይፈልጋትና እንደ እህቱ እንደሚያት መናገሩን ያስታውስና በሁሉም ፊት የተወራው ወሬ በሙሉ ውሸት ነው፣ ከመጀመሪያውም እኔ ነበር የምወዳት፣ በሁላችሁም ፊት ደግሞ ፍቅሬንም እንድትቀበል ልጠይቃት ፈልጋለሁ ይልና እጇን ይዘዋት ይሄዳል። ነገሮች ሲረጋጉ ቤተሰቦቿ ፊት ሁለቱም ይቆማሉ። ልጃችንን ችግር ውስጥ እንዳትገባ ብለህ ነዋ ያንን ነገር የተናገርከው እንጂ ምንም የላችሁም። አይ እንዋደዳለን፣ ግን በግልጽ ፍቅረኛ እንድትሆን ስላልጠየኳት ሁሉም በተሰበሰቡበት ብናገር ይችላል ብዬ ነው። የምራችሁን ነው ማለት ነው? በጣም እኮ ነው የምትለያዩት። ልጄ በጣም ደስ ትላለች አውቃለሁ፣ ግን ብዙ ጥፋት ነው የምታጠፋው። ምኗን ነው የወደድከው ስትልሚ ዝም ልታስብላት ትሞክራለች። ቆንጂዋ ልጅም ሻንን ተሰናብታው ስትወጣ ባልኮኒ ላይ ሆኖ ሲያት ስለቀናች እርግጠኛ ነህ ግን ወደፊት ከኔ ጋር በመሆን አይቆጭህም ስትለው እንደቀናች ገባውና ፒያኖን አንድ ላይ እንዲጫወቱት ይወስዳታል። ልጅ እያሉም አብረው ይጫወቱት እንደነበረ ያስታውስና ፍቅረኛው ለመሆን እንደተስማማች ስትነግረው ግንባሯን ይስማታል። ደስ ብሏት ወደ ቤት ተመልሳም ከእሱ ጋር ስላላት ግንኙነት ኢንተርኔት ላይ ትጽፋለች። በቀጣዩ ቀንም ሰራተኛውና እናቷ አንድ ላይ ሆነው ስለ ሁለቱም ያወራሉ። ልትማርበት ያመለከተችበት ዩኒቨርሲቲ እንደተቀበላት ስታውቅም ከሻን መራቅ ስለማትፈልግ ትጨነቃለች። ከጓደኛዋ ጋር ስለ ሁኔታዋ ስታወራ ቆይታ ማናጀሩን ታገኘውና ተመልሳ ወደ ሙዚቃ ትምህርት ቤቱ እንድትገባ እንዲረዳ ትጠይቀዋለች። እሱም የተፈጠረውን በሙሉ ለሻን ይነግረዋል። እሷም ቤተሰቦቿ ጋር ሄዳ
ወደ ሙዚቃ ትምህርት ቤቱ ተመልሼ ማመልከት ፈልጋለሁ በስርዱኝ ስትላቸው አባቷም እንዴት እንደዛ ታደርጊያለሽ? ሲጀመር የምትፈልጊው ቦታ ደረሽ አይደለ እንዴ? በዛ ላይ ሙዚቃ ትምህርት ቤቱ ለመግባት ሌላ ዓመት ልትጠብቂ ነው ማለት ነው ብሎ በሀሳቧ ሳይስማማ ይቀራል። ማታ ላይም ከሻን ጋር ሲገናኙ ሁሉ ጊዜም ህልምሽ ነበር እኮ ለምንድን ነው የምትታየው? አሁን ከምንም በላይ አንተን ስለምወድህ ነው። አንተስ ቆይ ወደ ውጭ ስትሄድ አልናፍቅህም? ከኔ ጋር ለመሆን አትሞክርም? አይ አልሞክርም፣ አንቺን ቢሆን ከመወሰንሽ በፊት እንድታስቢበት ፈልጋለሁ ብሏት ሲል ግራ ትጋባለች። በቀጣዩ ቀንም በረንዳው ላይ ይገናኙና በደንብ አሰብሽበት፣ ለማንኛውም አንዳንድ ዝግጅቶች ስላሉብኝ ወደ ውጭ ሄዳለሁ። ከትንሽ ወራት በኋላ ነው ተመልሼ የምመጣው። ለምን ቀድም አልነገርክኝም ታዲያ? ሁሉንም ነገር ልነግርሽ አይገባም እኮ። ስለዚህ እኔ ምንም ብለህ ሀሳብህን አትቀይርም ማለት ነው። ሁሌም ቢሆን የምትፈልገውን የምታደርገው ብላ ወደ ክፍሏ ገብታ ማልቀስ ትጀምራለች። ወደ ውሃው ዳርቻው ስትሄድም አባቷ ሻን ጥሩ ልጅ እንደሆነ አውቃለሁ፣ ግን ለሱ ብለሽ ወደፊት ህይወትሽንና ህልምሽን ችላ ማለት የለብሽም ይላትና ማታ ላይም ሻን ክፍል ሄዳ ትተኛለች። በጠዋት ተነስታ ለመመለስ ብትሞክረም አባቷ በረንዳው ላይ ጠብቃትና ትደነግጣለች። ትንሽ ቆይታም ወደምትፈልገው ዩኒቨርሲቲ ለመሄድ እንደወሰነች ለሁሉም ትነግራቸዋለች። ለሻን ለመናገር ደጋግማ ብትደውለትም ስልኩን አላነሳም ይላታል። በድንገትም የሻን አባት ይመጣና እራሱን አስተዋውቋት ስላገኛት ደስ እንዳለው ይነግራታል። ቤተሰቦቿንም ያገኛቸውና ደስ ብሏቸው ሲያወሩ ይቆያሉ። ከቀናት በኋላም ሻን ውድድሩ እንዳሸነፈው ይዘገባል። ደስ ብሏት ልታናግረው ፈልጋ ደጋግማ ብትደውለትም ስልኳንም ሆነ መልእክቷን አልመልስ ብሎ ያስቸግራታል። ሌሎች ሴቶችም ስለሱ ሲያወሩ ስትሰማ በጣም ትነድዳለች። የዩኒቨርሲቲ መግቢያ ዝግጅታቸው ላይም ሁሉም ፊት ፒያኖ ትጫወታለች። ዞር ስትልም ሻን አበባ ይዞላት ሄድና ሁሉም ፊት ሰርፕራይዝ ያደርጋታል። ዝግጅቱን ጨርሰው ሲወጡም ስልክ ስላነሳሁልሽ ይቅርታ፣ የምትፈልጊው ነገር አስበሽ እንድትወስኝ ስለፈለግኩ ነው። በዛ ላይ ለዩኒቨርሲቲሽ ቅርብ የሆነ ቦታ ቤት ገዝቻለሁ፣ አብረን እንኖራለን። እኔም የምታደርጊውን በሙሉ እከታተልሻለሁ፣ እኔ ደግሞ ከሚከታተሉህ በሙሉ ጠብቀሃለሁ ይባባሉና አዲስ ህይወታቸውን በደስታ እንደሚመሩት እያሰቡ ሲተቃቀፉ ፊልሙ ይጠናቀቃል።